ነገ አብርሃም ቢታመም ነገ አብርሃም ቢፈስ አንተ በማታ እኔ ቤት መጥተህ ምንድን ነበር ያልከኝ? አብርሃም እስካሁን ታሞ ነበር ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠው አብርሃም? ትክክለኛ ቪዲዮ አለ። አሁንም ተሳክቶልናል። አብርሃም ከሩታ ጋር ወይስም ተሳክቶልናል፣ እግዚአብሔር ይመስገን ምናምን በክፋት ነገር እግዚአብሔርን እያመሰገንክ ተሳክቶልናል። ይቺ ወደዛ ይቺ ምን ታቀሳስራለች? አቀሳሳሪ ማለት ነው። አንቺ ራሱ በድራማና በውሸት ስንት ጊዜ ፈጣሪሽን ስም ጠርተሻል። ስትጠሪ ስንት ጊዜ ተቃውመንሻል። ምንድን ነው የምታቀሳስሪው? ልጁ ማለት ነው። ምንድን ነው አቀሳሰርሻቸው? ልጆቹ በሚዲያ ላይ ስለ እምነት ነገር ስለተነሳባቸው ልታቀሳስሪያቸው። ከዛ ደግሞ አንቺንም አታመልጭማ፣ አንቺም አታመልጭም። ስንት ጊዜ ነበር በፈጣሪሽ ስም በውሸት እየማልሽ የነበረው ማለት ነው፣ አንቺ መንደሪ ማለት ነው። ሲቀጥል ነጌ ዝም ሊል ነጌ አብርሃም ሊታመም ሲል ማታው ቤቴ መጥተህ ታሞ ነበር፣ አሁን ግን ተሽሎታል፣ መድኃኒት ሰጥተነው ያልከው የምን መድኃኒት ነው? የምንም መድኃኒት አልሰጡትም። መድኃኒቱ ግን ምን ነበረ? አንቺ ያደረግሽለት የእጁ ሰዓት ሲያወልቁበት ወደ ሩታ ተመልሷል። አንቺ ስለምን ብለሽ ነበር በዛን ሰዓት ሰዓቱ ለምን አወለቀው ብለሽ እሪ ስትይ ነበረው ማለት ነው። ለምን ነበረ እሪ ስትይ ነበረው? አዎ ታሞ ነበረ። ባይታመምማ አብርሃም የሆነ ነገር ባታረጊውማ ያረገዘች ሚስቱ ልትወልድ የደረሰች ሚስቱን ሩታ ትቶ ወደ አንቺ አይመጣም ነበረ። ለማንኛውም ቅሌትሽና ውርደትሽ ማለት ነው በቅርቡ ቀን ሊጋለጽ ነው። ኤፍሬምና ሩታ ከባድ ሚስጥር ይዘውባታል። ሚስጥሩ ምንድን ነው? ቀለምዬ ካላችሁ በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የነጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ትላንትና በእርግጥ ሰርቻለሁ ትላንትና ማለት ነው። ነገር ግን ይህን ንግግሯ ይዘው አንዳንድ የእሷ ኦዲየንሶች ኤፍሬም እሷን ያናገረበትን ቪዲዮ ሲያዟዙሩ ሲያንሸራሽሩ አየሁኝ ማለት ነው። ማታውን ሄዶ አብርሃም ወደኛ መጥቷል፣ ታሞ ነበር፣ አሁን ተሽሎታል፣ መድኃኒቱ አግኝተንለታል እያሉ ነበረ ማለት ነው። የታመመበት መድኃኒት አግኝቼለታለሁ እያላት እየነገራት ነበረ። ከዚህ በኋላ አብርሃምን ልታገኙ አትችም፣ የድሮ አብርሃም አይደለም፣ ከአንቺ ጋር የሚለጣጠፈው አብርሃም አይደለም ሲላት እኔ ምን አድርጌ ነው ወደ አንቺ አይመጣም የምትለኝ እያለች እሷም እየተንሰፋሰፈች ነበረ ማለት ነው። ኤፍሬም ለወንድሙ ለታላቅ ወንድሙ ምንም አይነት መድኃኒት ሰጥቶት አይደለም። አንቺ ተንከሲስ ማለት ነው። የምንም መድኃኒት ሰጥቶት አይደለም። ያደረግሽለት የፈረደበት ሰዓት አወለቁለት። ሲቀጥል ደግሞ ኤፍሬምን ከቤትሽ ጠርቶ ወይም ደግሞ ከቤቱ ጠርተው ወስደውት አይደለም አብርሃምን ማለት ነው። ብዙ ጊዜ ተናግረዋል። ራስህ መጥተህ ስላናገርካት ነው፣ ለሩታ ስላናገርካት ነው ብለውታል ማለት ነው። እንግዲህ እሱ ራሱ ወደ ሩታ ሄዶ ከአንቺ ጋር ለመሆን እፈልጋለሁ ካለ በኋላ አንቺ ጋር መጥቶ ቁርጥሽን ነግሮሻል። በቃ አንቺም እኮ በዛን ሰዓት ከእጅህ ላይ ያደረግኩልህ ሰዓት ለምን አደረክ? ለምን ቀይረ ሰዓት አደረክ እያልሽ ያዙኝ ልቀቁኝ እያልሽ ነበረ ማለት ነው። ታሟል፣ አሁን ተሽሎታል፣ መድኃኒቱ ሰተነዋል፣ መድኃኒቱን አግኝተነዋል፣ ወደ አንቺ አይመጣም ያላችሁኝ የምን መድኃኒት ሰጥታችሁት ነው እያልሽ የነበረው ማለት ነው። አዎ በትክክል ማስረግጬ ስነግርሽ ታሟል። አብርሃም ከአንቺ ጋር በነበረበት ሰዓት ማለት ነው የራሱ ተግባር አልነበረም እየተገበረ የነበረው ማለት ነው። ራሱ አብርሃም አልነበረም ከአንቺ ጋር እንደዛ የሚለጠለጠው ማለት ነው። አንዴ ግንባርሽ፣ አንዴ አገጭሽ፣ አንዴ ጉንጭሽ፣ ጭኑ ከጭንሽ ጋር እያገጫጨ እንደፈለገ ሲራገጥ የነበረው አብርሃም ራሱን አብርሃም አልነበረም። ምክንያቱም እኛ አብርሃም በቃ ስርዓት ያለው የተረጋጋ በጣም ርግት ያለው አብርሃም ነው የምናውቀው ማለት ነው። ከአንቺ ጋር ሲሆን ደግሞ ስርዓቱን ያጣ ውርጋጥ
በአደባባይን ሴት ልጅ እንደፈለገ የሚያገላብጥ ወንድ ልጅ ነው የሆነው ማለት ነው። ሶ ያ ሁሉ ተግባርን ያደረገው አብርሃም በጤናው አይደለም። አንቺ የሆነ ነገር ያደረግሽው ነገር ስላለ ነው። ገባሽ አይደለ? ፈሰለበት ዝላ አይችልም ይላል ያገሬ ሰው ማለት ነው። አሁን አንቺ ይሄ ሁሉ መዘባርቂው ስለ ቮይሱ ስለ መረጃው ካዳችሁኝ። ስለ የትኛው ቮይስሽ ነው? ስለ የትኛው መረጃሽ ነው? ይሄ በሆነ ነገር ሰርተሽ ያመጣሽው መረጃሽን ሊያምኑሽ ፈለግሽ? እሺ ብለው ሊቀበሉሽ ፈለግሽ? እነሱ እኮ እንደውም በዚህን ሰዓት ማለት ነው በዚህን ሰዓት ሊያዋርዱሽ ስላልፈለጉ ነው ዝም ያሉሽ እንጂ ኤፍሬምን በሆነ ሩታ ማለት ነው ከባድ የሆነ ሚስጥር ነው ያገኙብሽ ማለት ነው። ሲቀጥል አብርሃምም ደርሶበታል። በዚህን ሰዓት ለመናገር ስላልፈለገ ነው። አንተም ያለህ መረጃ እናንተም ያላችሁ መረጃ አንቺም ያለሽ መረጃ ብሎ የሚያምታታቸው አውቆ ነው። በሄርሜላ ላይ ከባድ መረጃ እሱ ራሱ ደርሶበታል ማለት ነው። ሄርሜላ ብዙ ነገር ዋሽተዋለች፣ ብዙ ነገር ማለት ነው። ከዚህ በፊት እንዳላገባች፣ ትዳር እንደሌላት፣ ልጅ እንደሌላት፣ ድንግል ሴት እንደሆነች ምናምን ብዙ ነገር ብቻ ዋሽተዋለች ማለት ነው። ሶ እያንዳንዱ ቅሌትሽና ውርደትሽ ደግሞ እሱ አውቆታል ማለት ነው። በቅርቡ ደግሞ ትዋረጃታለሽ። አዎ ትዋረጃታለሽ። ይህ ቅሌትሽን ይሄ ውርደትሽ ደግሞ በእጃቸው የገባው በኤፍሬምና በሩታ እጅ ነው። እነሱ ደግሞ አይቸኩሉም፣ ስማርቶች ናቸው፣ አይቸኩሉም። አንቺ ለጊዜ ተዝረጥራጪ። አዎ ተዝረጥራጪ። ምክንያቱም መረጃቸው አውጥተው ለአብርሃም እንደዚህ ነው ብለው ቢነግሩት እንኳ በዚህን ሰዓት አብርሃም መስሚያ የለውም። የሚሰማበት ሰዓት ግን አንቺ ትዋረጃለሽ። መቼ? በቅርቡ ቀን ማለት ነው። በቅርቡ ቀን ሌላ አታቀሳስሪ፣ አንቺ አቀሳሳሪ ማለት ነው። ሩታም ልታቀሳስሪ ትፈልጊያለሽ በሚዲያ እሷ ራሷ አምጥታሽ አንቺ እንድትቀየሪ፣ አንቺ እንድትለወጪ፣ እንድትፈምሺ፣ አድናቂ እንድታገኘ አድርጋሽ ሩታ መልሰሽ አንቺ እሷን ልትወጊ ትፈልጊያለሽ ማለት ነው። በሚዲያ እንድትጠላ መጥፎ ሴት አይነት እንደሆነች አይነት አድርገሽ ትናገሪያለሽ ማለት ነው። አንዳንዴ ሆድ ያበበው ብቅል ያወጣዋል ይላል ያገሬ ሰው ማለት ነው። ቤተሰብ ይደግ ወይም ደግሞ ይፈመስ ይቀየር፣ እኔ ብቻ መለወጥ የለብኝም ሌላውን በዙሪያ ያለ ማደግ አለበት ብላችሁ ስታስቡ መልሰው እናንተን እንደ መርፌ የሚወጓችሁ አሉ። እነዚህ ሰዎች ማለት ነው እውነቴን ነው የምላቸው። አሁን እንደ አቤላ አይነት እርኩስ ማለት ነው፣ እንደ ውሽሚት አይነት እርኩሶች ለነሱ እያሉ ነው ማነው ሩታን ብትሆን ኤፍሬም ቢሆን አብርሃምን ቢሆን የሚወጉት ማለት ነው። ገባቸው አይደል? የሚሰደቡት በሚዲያ የሚዘቀዘቁት ከነሱ አልፎ ቤተሰባቸው ሳይቀር እናታቸው አባታቸውን ሳይቀር የሚረገጠው ለነሱ እያሉ ነው። ነገር ግን አንዳንድ ጊዜ እነሱ የሚጥሏቸው ቃላቶች ግን በጣም ነው የሚደብረው ማለት ነው። እነሱ በሚወረውሩት ቃላት ነው ውሽሚትና አቤላ በሚናገሩት ቃላት ነው ዛሬ ሩታ እየተረገጠች እየተሰደበች ያለ ስራዋ ስም እየተሰጣት ያለ ተግባሯ ስም እየተሰጣት የምትገኘው ማለት ነው። ስለዚህ አንቺ አቀሳሳሪ ማለት ነው፣ መንደሬ የመንደር ሴት አታቀሳስሪ። በቃ ክብርሽን ዝቅ አድርገሻል። አሁንን ክብርሽን ዝቅ አድርገው ነው ከአንቺ ጋር የሚለዩት ማለት ነው። አንቺ ውርደታም ማለት ነው። መቼም እናንተ መፈመስ ስትፈልጉ ሶሻል ሚዲያ ታዋቂ ለመሆን እውቅና ለማግኘት ሰብስክራይብ ለማግኘት መቼም ክብራችሁን ዝቅ አድርጋችሁ ነው የምትመጡት ማለት ነው። ስለዚህ በቅርቡ ትዋረጃታለሽ። ተዋርድሽ ላት ብለሽ ትወጫታለሽ። ነገር ግን እንደዛ ባይሆን እንደው ተዋርድሽ ከምትወጪ ሩታ ይቅርታ ከዚህ በኋላ ከአንቺ ህይወት ወጥቻለሁ ብለሽ ተስማምተሽ ከሁሉም ፒስ ፈጥረሽ ብትወጪ ነበረ የሚሻልሽ ማለት ነው። እንደው ተዋርድሽ ቀለሽ በኦዲየንሱን ተጠልተሽ ከምትወጪ ማለት ነው። ሃይማኖት ጋር ደግሞ የምትመጫት ነገር የመጣሻት ነገርስ በተንኮል እግዚአብሔርን እያመሰክ አንቺ ራሱ በድራማና በውሸት ስንት ጊዜ ፈጣሪሽን ስም ጠራሽ። በውሸት የፈጣሪ ስም አትጥሪ ብለን ስንት ጊዜ ተቃወምሽ። አሁን ሰሞኑ በመስቀላችን እንደዚህ ተብሎ ሚዲያ ላይ ስለተቃወሟቸው ብቻ አሁንም እንዲሰደቡና እንዲቃወሟቸው በሚዲያ እንዲጠፉ ለማስደረግ አንቺ በውሸት የፈጣሪ ስም እየጠራህ ብለሽ አቀሳሰርሽው ማለት ነው። አንቺ አቀሳሳሪ ማለት ነው። አንቺ አንቀሳሳሪ ማለት ነው። አፈር ቢያፈር ያስበላሽ ማለት ነው። እዚህ ጋር ለምን ታነሽዋለሽ? ለምን ትናገሪያለሽ? እነሱ እንዲሰደቡ እንዲረገጡ ነው አይደለ? እነሱ ከተሰደቡ እኮ አንቺም አይቀርልሽም ማለት ነው። አንቺም በሃይማኖት ላይ ቀልደሻል አንቺም ማለት ነው።
አንዱ አንቺ አልነበርሽም እንዴ አንገቱ ሀብል ላይ የሆነ ነገር አሰርተሽበታል እያልሽ እያወራሽ የነበረው? ሚዲያ ላይ ተወርቷል፣ ኮመንት ላይ እየተባለ ነው፣ በቪዲዮ ብዙዎቹ ሰርተውበታል። ስለዚህ አንገቱ ሀብል ላይ የሆነ ነገር አድርገሽበታል ብለሽ ለሩታ ስትከራከሪያት የነበረው አንቺ አልነበርሽም? አንቺን ከተጠያቂነት አትቀሪያትም። ስለዚህ አታቀሳስሪ፣ ያቀሳስርሽና ማለት ነው አንቺ መንደሬ ማለት ነው። በበሉበት ምን ማስታወክ ነው የሚባለው? እነሱ ማፈምሰውሽ፣ እነሱ ሰው አድርገውሽ መልሰሽ ደግሞ በሚዲያ እንዲጠሉ ማቀሳሰር። ያቀሳስርሽና አንቺ መንደሬ ማለት ነው። ለማንኛውም ሩታ መስሚያ የላትም፣ መስሚያ የላትም። ለሰው አይደለም የምኖረው ለራሴ ነው የምኖረው። መጥፎና ደጉ ለይቼ የማቅ ሴት ነኝ ብላለች ማለት ነው። ጀግና አንበሳ ይመችሽ ሩታዬ። አቤላና ውሽሚት እንደዚች እያቀሳሰራችሁ ትኖራቷላችሁ ማለት ነው። ቅሌታችሁ በቅርቡ ቀን ይወጣል። ጠብቁ ቤተሰብ። አሁን ይሄ ነው ልል አልፈልግም። የነሱ ስራ ማበላሸትን አልፈልግም፣ ግን ጠብቁ ቤተሰብ ጠብቁ። ውሽሚት ተዋርዳ ቀላ ዲቃላዎቿን ትሰበስባለች ማለት ነው። በተረፈ ሰላማችኋን ላይ ያብዛልኝ። ወዳችኋለሁ። መልካም ቀን ባይ